እዩት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። ምዕራፍ 11 አንደኛ ቆሮንቶስ ቁጥር 17 ጀምሮ እስከ 34 17 ቁጥሮች ናቸው። እነዚህን በማንበብ እንጀምራለን። ነገር ግን በምትሰበሰቡበት ጊዜ ለሚከፋ እንጂ ለሚሻል ስላልሆነ ይህን ትእዛዝ ስሰጥ የማመሰግናቸው አይደለም። ከዚህ በፊት ስላመሰግናቸው ምዕራፍ 11 ላይ በመጀመሪያ ወደ ማህበር ስትሰበሰቡ በመካከላችሁ መለያየት እንዳለ ሰማለሁና በአንድ በኩል አምናለሁ፣ በእናንተ ዘንድ የተፈተኑት እንዲገለጡ በመካከላችሁ ወገኖች ደግሞ ሊሆኑ ግድ ነውና። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ እራት አይደለም። በመብላት ጊዜ እያንዳንዱ የራሱን እራት ይበላልና አንዱም ይራባል፣ አንዱ ግን ይሰክራል። የምትበሉባቸውና የምትጠጡባቸው ቤቶች የሏችሁምን? ወይስ የእግዚአብሔርን ማህበር ትንቃላችሁን? አንዳችም የሌላቸውን ታሳፍራላችሁን? ምን ልበላችሁ? በዚህ ነገር ላመስግናችሁን? አላመሰግናችሁም። ለምን? ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና። በመገለጥ መሆን አለበት። ያው እንደምታውቁት ጌታ ኢየሱስ አልፎ በተሰጠባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። እንደዚሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁት ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። ስለዚህ ሳይገባው ይህን እንጀራ የበላ ወይም የጌታን ጽዋ የጠጣ ሁሉ የጌታ ሥጋና ደም ዕዳ አለበት። ሰው ግን ራሱን ይፈትን፣ እንዲሁም ከእንጀራው ይብላ ከጽዋውም ይጠጣ። ሳይገባው የሚበላና የሚጠጣ የጌታን ሥጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልምና። ስለዚህ በእናንተ ዘንድ የደከሙና የታመሙ ብዙዎች አሉ፣ አያሌዎችም አንቀላፍተዋል። ራሳችንን ብንመረምር ግን ባልተፈረደብንም ነበር። ነገር ግን በተፈረደብን ጊዜ ከዓለም ጋር እንዳንኮነን በጌታ እንገሰጻለን። ስለዚህ ወንድሞቼ ሆይ ለመብላት በተሰበሰባችሁ ጊዜ እርስ በርሳችሁ ተጠባበቁ። ማንም የራበው ቢኖር ለፍርድ እንዳትሰበሰቡ በቤቱ ይብላ፣ የቀረውንም ነገር በመጣው ጊዜ ደነግጋለሁ ይላል። እንጸልይ። ጌታ እንዲያስተምረን። ጌታ ኢየሱስ የታረድከው በግ፣ ክብር፣ ምስጋና፣ ውዳሴ ላንተ ይገባል። ታርደሃልና በደምህ መፍሰስ በስጋህ መቆረስ ወደ እግዚአብሔር መግባት ሆኖልናልና፣ ለኛ ለኃጢአተኞች ለምስኪኖች በርቀት ለነበር ነው መግባት ሆኖልናልና ክብር ላንተ ይሁን። ገባን ወደ ቤትህ ጌታ እግዚአብሔር ሆይ፣ ገባን ወደ ቅድስተ ቅዱሳን፣ ገባን አንተ ወዳለህበት። ከኛ የተነሳ ሳይሆን ከልጅ ከክርስቶስ ከመስቀል ሥራ የተነሳ ገባን። አባ አባት ማለት ቻለን። አቤቱ አምላካችን እናመሰግንሃለን። አንተ አባታችን ሆንክ፣ እኛ ልጆች ሆንን፣ አላፈርክብንም። በክርስቶስ ደም ተሸፍነን ገባን። እናመሰግንሃለን። አቤቱ አምላካችን ሆይ እዚህ ስለተሰባሰብነው ወንድሞቼና እህቶቼ አመሰግንሃለሁ። ከሳምንት ሳምንት ቃልህን ለመማር ጌታ እግዚአብሔር ሆይ እውነትህን ለማወቅ እግዚአብሔር አምላካችን ስለሚሰበሰበው ስለዚህ ህዝብ አመሰግንሃለሁ። ሁልጊዜ ተገኝተ ደግሞ በታማኝነት ስለምታስተምረን እናመሰግንሃለን። ዛሬም ራሳችንን በፊትህ ዝቅ እናደርጋለን። ጌታችን ሆይ እንድታስተምረን፣ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ተብሎ ተጽፏልና እንድታስተምረን አቤቱ አምላካችን በመንፈስህ እንድትመራን እንድትናገረን እንጸልያለን። ጌታ ሆይ አቤቱ አምላካችን ካንተ ሐሳብ ጋራ መገናኘት እንዲሆንልን፣ ከልብ ፈቃድ ጋራ መገናኘት እንዲሆንልን፣ መንፈስህ በውስጣችን የሚኖረው ቅዱሱ ቅባትህ እንዲያስተምረን እንጸልያለን። ጊዜያችንን ባርክልን። ትሁት ልብ ስጠን ጌታ። ስትናገር የሚመለስ ትሁት ልብን ደግሞ እንድትሰጠን እጸልያለሁ። ለኔ እርዳኝ፣ ጸጋ ይርዳኝ፣ መንፈስ ይርዳኝ ጌታ ሆይ። ወንድሞቼን እህቶቼን ሁላችንን እርዳን። የተከፈተ መንፈስና ልብ ለእያንዳንዳችን ይሰጠን።
ክብር ላንተ ይሁን። አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። ባለፈው ሳምንት በምትሰባሰቡበት ጊዜን የመጀመሪያ ነው ያየነው እና ትልቁ አውድ ባለፈው ሳምንት ያየነው ከዛ በፊትም ትንሽ ለማየት ሞክረናል። ትልቁ የአንደኛ ቆሮንቶስ ምዕራፍ 11 እስከ ምዕራፍ 14 ትልቁ መስክ በምትሰባሰቡበት ጊዜ ነው። የክርስቲያን ጉባኤ ለአምልኮ ሲሰባሰብ፣ የክርስቲያን ጉባኤ ለህብረት ሲሰባሰብ መስቀሉን እንዴት እንኖራለን ነው። ያው እንደምታውቁት የትምህርታችን ራሱ ዋና ርዕስ መስቀሉን መኖር ነው። መስቀሉን በጉባኤ ውስጥ እንዴት እኖራለሁ ነው። እና ከዚህ በፊት መስቀሉን በተለያየ መንገድ መስቀሉን ከቅድስና የተነሳ መስቀሉን በገበያ ቦታ መስቀሉን በልዩ ልዩ መስቀሉን ከወንድሞችና ከእህቶች ጋር ባለኝ ግንኙነት እንዴት እኖራለሁ ነበር። አሁን ደግሞ የክርስቶስ ኢየሱስን የመስቀል ፕሪንሲፕል የመስቀል መርህ ደግሞ እንደዚህ በክርስቲያን ጉባኤ መካከል እንዴት እንኖራለን፣ እንዴት ይገለጣል፣ በክርስቲያን ህብረት በክርስቲያን ጉባኤ ስንሰባሰብ እንዴት ይገለጣል ነው። ምዕራፍ 11 እና ምዕራፍ 14 ድረስ የተለያዩ ያበላሿቸው ነገሮች ነበሩ። ቆሮንቶሳውያን ያበላሿቸውን ነገሮች በጉባኤ ሲሰባሰቡ የተበላሹ ነገሮችን ነው እርምት የሚሰጠው። የሚቀጥለው ሳምንት መጣበታለሁ። እርምት ይሰጣል። ይሄ ልክ ነው፣ ይሄ ልክ አይደለም እያለ ጥቃቅን የሚመስሉ ግን ከባድ የሆኑ እና በተለይ ሶስት ዋና ቆሮንቶሳውያን አቢዩዝ ያደረጓቸው ያበላሿቸው ነገሮች ነበሩ። አንዱ ባለፈው ሳምንት ከእህቶች ወንድሞችም አለበት ግን ካለባበስ ከጸጉር መሸፋፈን ጋር የተያያዘ አንድ ነገር ነው። ሁለተኛ ወንድሞችና እህቶች ለማምለክ ሲሰባሰቡ ካለባበስ አንጻር የተበላሸ አንዳንድ ነገር አስተካክለዋል። ዛሬ የምናነሳው አንዱ ደግሞ የጌታን ራት ለመውሰድ ሲሰባሰቡ በጌታ ራት ዙሪያም ትንሽ የተበላሸ ነገር አለ። የተበላሸውንም ነቅሶ ይናገራል ቅዱስ ጳውሎስ። then 12 ጀምሮ እስከ 14 ደግሞ ያበላሹት አንዳንድ ነገር ደግሞ ከጸጋ ስጦታ አጠቃቀም አንጻር ይመስላል። ከሱ አንጻርም ይናገራል ማለት ነው። እነኚህ ሶስት ኢሹስ ነው የሚያየው። ባለፈው ሳምንት ያየነው አንዱ ዋናውን ትምህርት ይዞ ለመሄድ ማለት ነው። የከበዱን ነገሮች ነበሩ ባለፈው ሳምንት እና እኔ ምንም አልደበኳችሁ። ግን ዋናው ትምህርት ግን አይከብድም። ዋናው ቅዱስ ጳውሎስ ሊያስተምር የእግዚአብሔር ቃል ሊያስተምረን ያለው ነገር አይከብድም እና ከስልጣን ምልክትነቱም አንጻር ከተፈጥሮ ባህሪም አንጻር ለእግዚአብሔር ስልጣን ከመገዛት አንጻር ከእግዚአብሔር የፍጥረት ኦርደር አንጻር የተለመደውን አለባበስ እና የተለመደውን በመሆን እግዚአብሔርን አክብሩ ነው እና አይ ቲንክ ሴቶቹም አውልቀው የጣሉት ነገር አለ። ክንብንቦሹ የተለመደ አለባበስ እንደሆነ ለማየት ሞክረናል። ምልክትነቱ ለምን እንደሆነም ለማየት ሞክረናል። ከስልጣን ስር የመሆን ምልክት እንደሆነም ለማየት ሞክረናል። ልዩ ልዩ አይነት ባህላዊ የሆኑ ነገሮችንም ለማየት ሞክረናል። የወንድ አለ፣ ወንድነት አለ፣ ሴትነት አለ። የወንድነት መገለጫ አለ፣ የሴትነት መገለጫ አለ። እሱ ትንሽ ስለተተራመሰ እሱን ለማስተካከል ነው። ግን ዋናው ነጥብ ጳውሎስን የቸገረው ባህላዊ አለባበስን ለመመለስ የተነሳ ባህል አስመላሽ ግን አይደለም። ጳውሎስ በሉ እህቶቻችን እንደ ባህላችን አይደል። መጀመሪያ ደረጃ በሚሰበሰቡበት ጊዜ ነው። ከዛ በኋላ ያለው ነገር ብዙ አልጻፈም። በሚሰበሰቡበት ጊዜ ግን ከእግዚአብሔር መገኘት አንጻር ስለ መላእክት የሚለውን ወስጄ ማለት ነው። ከእግዚአብሔር መገኘት አንጻር ከጉባኤ መታነጽ አንጻር ሾክ ላለመፍጠር ድንጋጤ ላለመፍጠር ነው። ወንድ ልጅ ጠጉሩን ቢያሳድግ ድንጋጤ ይፈጥር እንደነበረው ሴት ልጅ ክንብንቧን ብትጥል ወይም ደግሞ ብትላጭ ድንጋጤ ይፈጥር እንደነበረው የተለዩ ሆኖ ድንጋጤ በመፍጠር አቴንሽን እንዳይስቡ ትኩረት እንዳይስቡ በእግዚአብሔር ጉባኤ ውስጥ ትኩረት ሳቢው የእግዚአብሔር መገኘት ብቻ እንዲሆን ይሄ ነው ትምህርቱ ባጭሩ። ባለፈው ሳምንት ያልነው ያመለጣችሁ ብዙ አላመለጣችሁም። በእግዚአብሔር ጉባኤ ወጣ በማለት የሚገኝን ትኩረት አንፈልግ ነው። አይውሽ እንደመፈክር መጻፍ ብቻ በእግዚአብሔር ጉባኤ ስንሰባሰብ እግዚአብሔር የሚሰራበት ጊዜ ስለሆነ እግዚአብሔር ስላለ ትኩረቱ የሚቀጥለውም ሳምንት እንደምንመጣበት የኢየሱስ ጌትነት ስለሆነ ወጣ በማለት ለየት በማለት የሚገኝ ክብር አይሁንላችሁ። ወጣ በማለት ጥያቄ አንሁን ነው። ሴቶቹ አይ ቲንክ ወጣ ብለው ጥያቄ ሆነዋል። ወጣ በማለት በገጽታም ይሁን ባለባበስ ይሁን
በምንም ነገር ይሁን ዋና ለመሆን አንሞክር። ትኩረት መሳብ ይቅርብን። አሜን አላችሁ እንዴ? ባለፈው ሳምንት ባትሉም ችግር የለም ብያችሁ ነበር። ግን ትኩረት መሳብ ይቅርብን በእግዚአብሔር ጉባኤ። እሱ ነው ዋናው። ትኩረት መሳብ ይቅርብን። የተለየ የመሆን ነፃነት አለ። አዎ ክርስትና ስለ ነፃነት ካነሳን ነፃነት አለ። ታስታውሱ ከሆነ ምዕራፍ 8 እስከ ምዕራፍ 10 እኮ ዕውቀትም አለ ነፃነትም አለ። ሁሉን ማድረግ ነፃነት አለኝ ወይ? አዎ። መዳን ባለባበሴም አይደለም፣ በፀጉሬም ስታይል አይደለም፣ ባነጋገሬም አይደለም፣ በመኔም አይደለም። የፈለኩትን የሞት መብት የለኝም አለ። ግን ምን ያደርግልሃል? ከእግዚአብሔር መገኘት ጋራ ለመገናኘት የመጣ ሰው ዞር ብሎ በአንተ ብቻ ተገርሞ ቢሄድ ምን ይሰራል? ስንሰባሰብ አስገራሚያችን እግዚአብሔር ብቻ፣ መገረሚያችን የእግዚአብሔር ፕሬዘንስ ብቻ። ለየት በማለት ትኩረት ለመሳብ የምትሞክረው ዓለም ናት። በዓለም ለየት ማለት አለብህ። ለየት ያለ አለባበስ ስትለብስ ትኩረት ትስባለህ። ትኩረት መሳብ ዓለማዊነት ነው። በዓለም ይሰራል። ለራሴ ትኩረት፣ ለራሴ ሹመት ለየት ማለት ነው። እና ኖርማል መሆን በጣም ጥሩ ነው። ስንሰባሰብ ኖርማል የሆንን እንደሆነ ማንም በማንም ላይ ጥያቄ አይኖርም። እንዴት እንደዚህ አያስብልም። እና ጉባኤውን በሙሉ እንዴት እንደዚህ እያለ አይውልም። እኛ የትኩረት ማነጣጠሪያ እኛ አንሆንም። አይ ቲንክ ከዛ አንጻር ነው ጳውሎስ አረ የተለመደውን በመልበስ እግዚአብሔር በመካከላችን ይክበር፣ ባለስልጣንና ጌታ እግዚአብሔር በመካከላችን ይሁን ነውና ይሄ ትምህርቱ በጣም 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 አስፈላጊ ነው ለኛ ዘመን ጉባኤ። የመከናነምና ያለመከናነም ጉዳይ አይደለም። መከናነምና ያለመከናነም ያኔ የነበረ ነው። ከባህል መራቅ አንችልም። ባለፈው ሳምንት ያው መጽሐፍ ቅዱስ ስንተረጉም ቆሮንቶስ ባህል ምናምን ባል ነገር ከቀፈፋችሁ መተርጎም አንችልም አለ። አስፈላጊ ነው። ከባህል አንጻር የተጻፉ ነገሮች ቢገቡም ፕሪንሲፕሉ ግን ባህላዊ አይደለም። ከኔ ጋር ናችሁ ወይ? ያው እንትኑ አንዳንድ ባህላዊ ነገሮች አሉ። ትምህርቱ ዋናው ትምህርት ግን ባህላዊ አይደለም። ባህል ዘለል ነው። ምንድነው ባህል ዘለሉ ትምህርት? እንከናነብ አንከናነብ አይደለም። በአንዳንድ ባህል መከናነብ ይሆናል። ምናልባት ትኩረት የሚስበው እንዴት እንደዚህ ተከናንባ መጣች ያስብል ይሆናል። በአንዳንድ ባህል አለመከናነብ ይሆናል። በአንዳንድ ባህል ይሄ ይሆናል። በአንዳንድ ባህል ያ ይሆናል። ብቻ እንደተለመደው በመሆን የተለመደውን በመሆን በእግዚአብሔር ጉባኤ እግዚአብሔር ብቻ ትኩረት ያግኝ። አሜን። በቃ ይበቃኛል። ቲንክ ይበቃችኋል። እናንተ ጨቃጨቅኳችሁ ብዙ። ግራ የሚያጋባ አትሆኑ። ግራ በመጋባት የሚገኝ መብት ይቅርባችሁ። ኦኬ። ግራ በማጋባት በቃ ለምሳሌ ቤተክርስቲያን ስንመጣ ኖርማል በመሆን ከኖርማል በላይ የሆነው ጌታ እስቲ ይክበር። እኛ ኖርማል ሆነን የልብስ መወዳደሪያ አትሁን ቤተክርስቲያን። የልብስ ግራ ማጋቢያም አትሁን። ግራ የሚያጋባ አለባበስ ለብሳችሁ አትምጡ። ሴቶችም ወንዶችም ምን ያደርግላችኋል? ለራሳችሁ አቤት የዚህ ሰው ያለባበስ እያልኩ ቡል ላንተስ ምን ያደርግልሃል? ትኩረት አገኘ። እሺ ምን ያደርጋል? ይሄ እኮ የእግዚአብሔር መክበሪያ ቦታ ነው እንጂ የኛ የጀግንነት ማመላከቻ አይደል። ይሄ እኮ የእግዚአብሔር መክበሪያ ስፍራ። ስንሰባሰብ እኮ የሚከብረው ጌታ ብቻ ነው። ሱፐርስታር ስለመረጠ እግዚአብሔር መገረሚያ መደነቂያ ኦሬዲ ስለመረጠ በማንም ስለማይደነቅ በኢየሱስ ሲያየን ብቻ ነው እንጂ የሚገረመው መገረሚያው ኢየሱስ ስለሆነ ኢየሱስ ብቻ ይክበር። የወጣ አለባበስ በመልበስ እልክ በመያያዝ የሚገኝ ትኩረት ቢቀርብሽ ሲኔት ምን ችግር አለ? መብቴ ነው የሚሉቶች አሉ። እኔ እዚህ ብዙ አላየሁም። በጣም በመራቆት የሚገኝ ክብር ይቅርባችሁ እህቶቼ። ምን ያደርግልሻል? ምን ይሰራል? የእውነት ክብር አይደለማ፣ ኖርማልም አይደለማ። የአዲስ ኪዳን ክርስቲያን ነኝ ነፃነት አለኝ አይ ኖ ጽድቅና ኩነኔን ካለባበሳችሁ ጋር አገናኝቼ ጸድቃችሁ አልጸደቃችሁም ሳይሆን ስንሰባሰብ ግን ምን ያደርግልናል? እሺ ያንን አለባበስ አይቼ በጣም ተገረምኩ፣ ተደነቅኩ፣ ባንቺ ጥያቄ ሆነብኝ። በቃ ሳሰላስልና ስገረም ስደነቅ በጣም ስገረም እንዴት እንደዚህ አይነት ነገር ከየት ተገኘ እያልኩ ወጣሁ። ምን ይሰራልሻል? በመስቀሉ ስንገረም ስንደነቅ ውለን ብንሄድ አይሻል?
እኛ ትኩረታተን ኢየሱስ ትኩረት ያገኝ። ይሄ መጎዳትን እኮ ይጠይቃል። ይሄ እኮ ነው መስቀሉን መኖር። መስቀሉን መኖር እኮ የምወደውን አለማድረግ እኮ ነው መስቀል። መብቴን አለማድረግ እኮ ነው መስቀል እኮ መብቴን አለማድረግ። እንደዚህ ለብሼ መምጣት መብት የለኝም አለ። ታዲያ ቆሮንቶስ ምንድነው የሚያስተምረኝ? መስቀሉን እንኑር። ምን ማለት ነው? የምትወደውን አታርገው። ትኩረት ከሳበ አታርገው። መነጋገሪያ ከሆነ አታርገው። መነጋገሪያ አትሁኑ። መነጋገሪያ ጌታችን ብቻ፣ ትኩረት የጌታችን መገኘት ብቻ፣ የእግዚአብሔር መንፈስ መገኘት ብቻ። እግዚአብሔር ያርገልን። ኦርደር ከእግዚአብሔር ነው። ይሄ ነው ወገኖች። ስርዓት ሁል ጊዜ ከእግዚአብሔር ነው። ሁል ጊዜ በኋላም እናየዋለን። እግዚአብሔር አምላካችን ጸጋ ስጦታ ላይ እንኳን አነሳዋለሁ ራሱ የሁከት አምላክ አይደለም። አጠገባችንን የሚያውክና የሆነ ነገር የሚያደርግ የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ሲሰራ ከሁከት ነፃ በሆነ ነው። ሁከት ነፃ ነው እግዚአብሔር። ሁሉን በስርዓት የሚያደርግ አምላክ። ሁሉ በአግባብና በስርዓት ይሁን። ሁሉ በአግባብ በስርዓት በተለመደው ሲሆን ያልተለመደው የእግዚአብሔር ፕሬዘንስ ክብር ያገኛል። በነገራችን ላይ አገልጋዮችን በጣም ያካትታል። ባይዘ ወይ ሌላ ጊዜ እናወራለን እንጂ ምን ሆነው ግራ ገብቶናል። አሁን የዚህ ዘመን አገልጋዮች ትኩረት ለመሳብ ግራ ገብቶናል። ካለባበሳችን አንስቶ መስመር የለቀቀ የምናገለግለው ህዝብና እኛ ማርስና መሬት ይሆናል ርቀታችን። ምን ባረግ ትኩረት ስባል። በምን አይነት ምንጣፍ ላይ በሄድ ትኩረት ስባል። ምን አይነት ሹት ባረግ ትኩረት ስባል። ምን አይነት ክራባት ባረግ ትኩረት ስባል። ምን ያረግልናል? እንዲያው ኖርማል ሆነን ከኖርማል በላይ የሆነው እግዚአብሔር ይክበር እንጂ አሁን አገልጋዮች እስቲ ይሁንት። አሁን አገልጋይ ምን ያደርግልናል? አሁን ህዝብ በእኔ ተደንቆ ሄደ እንበል። ምን አይነት አስደናቂ ሰውዬ ነው። እኔ እንኳን የሚያስደንቅ ያው እንደሌለኝ ታውቃላችሁ ብዙ ከስሜ ጀምሮ። ግን ምን አይነት ካለባበሷ ከንትኑ ከያረገው ሰዓት ከሚብለጨለጨው ከዲያመንዱ ከምናምኑ ብሎ ሄደ። አሁን እኛ ምን ይሰራልና? ይሁንስ ምን ያደርግልናል? ሆሊውድ ይሰራል። እንትና ያረገው ልብስ የዲዛይነር ልብስ ነው። እንትና ያረገችው ዲያመንድ በዚህ ነው የሚወዳደሩት። መጽሔቶቹ ራሱ ነገ ይዘው የሚሉት የማን ዲያመንድ ይበልጣል ነው ፉክክሩና ለመብለጥ መሞከር አለ። እኛ ኦሬዲ በዲያመንድ ሳይሆን በመስቀል የተደነቀ አምላክ እያከበርን ኦሬዲ በክርስቶስ ኢየሱስ የተገረመ እንዴት አድርገን እናስደንቀዋለን? ለእግዚአብሔር ክብር ነው ምናምን የሚሉ ሰዎች አሉ። እግዚአብሔር እንዴት ሆኖ ይከብራል? በዚያ እንዴት ይከብራል እግዚአብሔር? እንዴት ይከብራል እግዚአብሔር? ይገረማል። ነገራቸው ይሆናል ስለሚቀዳ ነው እንጂ አይቀዳም አሉ። አንድ ጊዜ ከአንድ ጓደኛ በጣም የሚመሰክር ጓደኛ አለኝ እኔ እና ከጓደኛዬ ጋር ሆነን ጸጉር ለመስተካከል ገባን አንድ ቤት ውስጥ ማለት ነው። እና ምን ተስተካከልበት ጸጉር ቤት የዛን ቀን መብራት በጣም በርቶ እንትን ሻማ በጣም አለ። ሻማ በርቶ እና ቀኑ መድኃኒዓለም ነው። ለቅሳና ከዛ ምን ማድረግሽ ነው ምናምን አለ። ዛሬ መድኃኒዓለም ነው አለች። አደራችሁ ነው ትሰይ አደራ እንዳታጋጨኝ ማለት ነው። መድኃኒዓለም ነው እና ይሄን ሁሉ አሁን ያበራሽው ለመድኃኒዓለም ነው አለ። እስቲ አንድ ጥያቄ ትጠይቅሻለሽ። ፀሐይ ጨረቃን ከዋክብት ፏ አድርጎ የሚውለው አምላክ አሁን በእነኚህ ሲገረምና ሲደነቅ በዲሁ በሃይማኖቱ ለመሳለቅ ሳይሆን የእውነት ስታስቡት ግን አንዳንዴ ለማስደነቅ ብለን የምናረገው ነገር እንዲህ ያስደንቀዋል ብለን ብለን ስናስብ ልክ እንደ ሻማ እኮ ነው የሚያስደንቀው። እዚህ ጋር ተብለጨለጨ ልበል፣ እዚህ ጋርማ በለጨለጭኩት ልበል፣ እዚህ ጋርም ተብለጨለጨ ልበል፣ እዚህ ጋርም ተበለጨለጨ ልበል፣ እዚህ ጋርም የሆነ ነገር አሁን መድኃኒዓለም ላይ ቁጭ ልጄ ሲል በክርስቶስ ደም ኦልሬዲ አይቶን የተደነቀ አምላክ ስለሆነ እና ማሙሻ አሁን ጥሩ አትልበሱ አለ። አይመርባችሁ አለ።
ምን አለ? ወጣ አትበሉ። ወጣ በማለት የሚገኝ አትኩሮት ይቅርብን። በመለየት የሚገኝ አትኩሮት ይቅርብን። ትኩረቱን ኢየሱስ ይውሰደው። የእውነት ትኩረቱን ፑልፒት ሲሰራ ጥንት በቤተ ክርስቲያን ፑልፒት ሲጀመር ለምን እንደተጀመረ ሰምታችሁ ይሆናል። ትልልቅ ነበር፣ እንደዚህ አልነበረ። በጣም ትልልቅ ነበር። ሐሳባቸው ደስ ይላል። በጣም ትልልቅ ሰውየው ከአንገት በላይ ነበር። ኦልሞስት የምታዩት የነበረው እና ዓላማቸው የነበረው በነገራችን ላይ ዓላማቸው የነበረው ሰባኪው አይታይ ነው። በቃ አይታይ፣ ሰባኪው አይታይ፣ ኢየሱስ ብቻ አይታይና በቃ ተዘግቶበት ነበር የሚያገለግለው የነበረው። አወል እሱ ያስፈልጋል አያስፈልግም ሳይሆን እሱ ምን ያደርግልናል? አሁንኛ ግን ሐሳቡ ግን ልክ ነው። ለመደበቅ እየሞከሩ ያገለገሉ አባቶች ነው ያሉንኛ። ለመደበቅ እየሞከሩ ያገለገሉ ልታይ ትኩረት በኋላ ማጠፊያው ይቸግረናል። እግዚአብሔርም አይገረምምና በመለየት የሚገኝ ትኩረት በጸጉር ስታይል ቢሆን፣ ባለባበስ ቢሆን፣ ባነጋገር ቢሆን፣ በምንም ነገር ቢሆን በመለየት የሚገኝ ትኩረት ለኛ አይሁንልን። ዝም ብለን ኖርማል ሆነን ከኖርማል ውጪ የሆነው እግዚአብሔር በመካከላችን ይክበርልን። ዛሬ ሁለተኛው አቢዩዝ ነው። በጣም ቀላል ስለሆነ ነው ትንሽ ጊዜ ሪቫይዝ ለማድረግ ያለፈውን ሳምንት የወሰድኩት። በጣም ቀላል ነው ለመረዳት። አንዱ ትንሽ ያበላሹት ነገር የጌታን ማዕድ ደግሞ ለመውሰድ ሲሰባሰቡ ነው። በነገራችን ላይ ጳውሎስ እነኚህን ነገሮች እየነቀሰ እየወሰደ የሚጽፍበት ምክንያት በከፍተኛ ሁኔታ መንፈሳዊ እንድምታ ስላላቸው ነው። መንፈሳዊ ይዘታቸው አሁን ጸጉር ስለ ጸጉር ብቻ እንዳልሆነ ትናንትና አይተናል። የጸጉር መሸፈኛም ስለ ጸጉር መሸፈኛ እንዳልሆነ አይተናል ባለፈው ሳምንት። አይደለም ዋናው ትኩረቱ እሱ አይደለም። ዋናው ትኩረቱ መንፈሳዊ ኢምፕሊኬሽን ስላላቸው፣ መንፈሳዊ እንድምታ ስላላቸው፣ ከመስቀሉ ጋር ስለሚገናኙ፣ ከክርስቶስ ጋር ስለሚገናኙና የጌታ እራትንም ያነሳው ከዚህ የተነሳ ነው። እና የጌታ እራት ያው ሁላችሁ እንደምታውቁት ከጥንትም ጀምሮ እስከ ዛሬ ድረስ የምንወስደው ማዕድ ነው። በእግዚአብሔር ጉባኤ ውስጥ አንድ ላይ ሆነን የጌታን እራት እንካፈላለን። ቃሉ የጌታ እራት የሚለው ቅዱስ ጳውሎስ የተጠቀመበት አንዱ ቦታ እዚህ አንደኛ ቆሮንቶስ ምዕራፍ 11 ላይ ያነበብነው ነው። ምዕራፍ 11 ቁጥር 17 ጊዜ በምትሰባሰቡበት ጊዜ ለሚከፋ ለክፋት ነው እንጂ ለሚሻል ለሚያነጽ ነገር አይደለም ይልና ቁጥር 20 ላይ ስትሰባሰቡ የምትበሉት የጌታ እራት አይደለም ይላቸዋል። ስላበላሹት ማለት ነው። የጌታን እራት አይደለም ይላል። የጌታ እራት የተለመደ የሚካፈሉት ነበረ። ራት የተባለበት ምክንያት ይሄን ትንሽ ለእናንተ ባክግራውንድ ለመስጠት ያህል ራት የተባለበት ምክንያት ጌታችን አልፎ በተሰጠባት ምሽት ስላደረገው ነው። ጌታችን የበላው ራት ቅጥያ ስለሆነ ነው። በማታ ስለተደረገ ነው። ግን በጣም ትልቁ ትርጓሜው ጌታን ለማክበር አብሮ የሚበላ ራት ነው። ለጌታ መታሰቢያ፣ ለጌታ አክብሮት፣ እግዚአብሔርን ለማክበር፣ ለእግዚአብሔር ክብር፣ ሆድን ለመሙላት ሳይሆን ለእግዚአብሔር ክብር ነው። ለራስ ደስታ ይበላል፣ ለጉባኤም ደስታ ይበላል። የጌታ ራት ግን ለጌታ ደስታ፣ ለጌታ ክብር፣ እግዚአብሔርን ለማክበር ኢን ኦነር ጌታን በሚያከብር ሁኔታ ንጉሱን ለማክበር የሚደረግ ራት ነው የጌታ ራት። በመጀመሪያው ቤተክርስቲያን ትንሽ መነሻ ባክግራውንድ ለመስጠት ያህል በጥንቷ ቤተክርስቲያን የተለመደ ያምልኳቸው አካል ነበረ። በጣም የተለመደ ያምልኳቸው አካል ነበረ። ምናልባትም ሐዋርያት ሥራን ስታነቡ በተገናኙ ቁጥር አንዱ ነገር የጌታ ራት ይመስላል። በተገናኙ ቁጥር በተሰባሰቡ ቁጥር የሚያደርጉት ሬጉላር ነገር ነበር። ፎርሙላ የለውም። በሳምንት አንድ ቀን፣ በሁለት ሳምንት አንዴ፣ በወር አንዴ፣ ይሄ ለቤተክርስቲያን እንዲመች የምናደርገው ነገር ነው። ግን የመጀመሪያው ቤተክርስቲያን በድንጋጌ መልኩ ሳይሆን ባህሪውም ስለሚመች በየቤቶች በየሰው ቤቶች ይሰባሰቡ ስለነበረ በተሰባሰቡ ቁጥር አንዱ የጌታ ራት ነበረ፣ የአምልኳቸው አካል ነበረ። ይሄ ብቻ ሳይሆን ወይ እንግዲህ ወይ እያልኩ የምናገረው እርግጠኛ ስላልሆንን ነው። ማንም እርግጠኛ የለም። ወይ መብል ነበር ራሱ ደንበኛ መብል ማለት ሆድ የሚያሞላ ወይ መብል ነበር፣ ወይ ከመብል ጋር ነበር። መብል ግን አለ። የጌታን ራት ከወሰዱ በኋላ ይበሉ እንደሆነ የጌታን ራት መጀመሪያ ከተካፈሉ በኋላ የሚበሉት መብል ይሁን አብሮ ከመብል ጋር ወይ ደግሞ ራሱን መብሉን ይሁን አናውቅም። ግን ጌታን ለማክበር ብለው የሚበሉት ጌታን ለማክበር ብለው የሚያረጉት እንደሆነ ያስታውቃል። ሐዋርያት ሥራ ምዕራፍ 2 ሬጉላርሊ ያረጉት እንደነበረ ሐዋርያት ሥራ ምዕራፍ 2 ቁጥር 42 በሐዋርያትም ትምህርትና በህብረት እንጀራውንም በመቁረስ በየዕለቱ ይተጉ ነበር ይላል። በተገናኙ ጊዜ ሁሉ
በሐዋርያት ትምህርት አለ፣ ይተጉ ነበር። በህብረት ይተጉ ነበር። እንጀራውንም በመቁረስ ይተጉ ነበር። ወደታች ወረድ ብሎ ቁጥር 46 ላይ በየቀኑም ዕለት በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር ይላል። ምግብ መመገብ፣ አንድ ላይ መብላት፣ ምግብ ሼር ማድረግ አንዱ የቤተክርስቲያን ዋና የሚያደርጉት ነገር ነበር። የጌታ እራት ከዛ ጋር ተያይዞ ሳይሆን አይቀርም። ምን ለማለት ነው? ምንም ፎርሙላ የለውም። አሁን እኛ የጌታ እራት ብለን ስናስብ እኛ የምንወስዳትን ነገር ብቻ እያሰብን እንዳይሆን። እሷን ብቻ ካሰብን አንደኛ ቆሮንቶስ ምዕራፍ 11 ሴንስ አይሰጥም። እሷማ ምኑን ታጠግባለች? የኛ ጥሩ ነው፣ ግን በእንደዛ አይነት ስታይል አልነበረም። ከዛ ከምግብ ጋር እንደሆነ ያስታውቃል ማለት ነው። ከምግብ ጋር እንደሆነ ያስታውቃል። ይሁዳ እንዲያውም የፍቅር ግብዣ ነው የሚለው ይሁዳ 12 ላይ በፍቅር ግብዣችሁ ፊስት ነበር፣ ግብዣ ነበር። አንድ ላይ ሆነው ይጋበዙ ነበር፣ ይበሉ ነበር፣ አንድ ላይ ማዕድን ይካፈሉ ነበር፣ ከምግብ ጋር ነበር። በዚህ ኮንቴክስት ነው እንግዲህ አንድ ላይ በየቤታቸው እየተሰባሰቡ የጌታን ራት ሲበሉ የጌታ ራት ይባላል እንጂ ቆሮንቶስ የጌታ ራት አይደለም ብሎ ጳውሎስ ይከራከራል። የጌታ ራት አይደለም የምትወስዱት ይላል። አበላሽተዋል። አንድ የአዲስ ኪዳን ሊቅ እንዳሉት በቆሮንቶስ የጌታ ራት የጌታ የሚለው ተሰርዞ ነበር ይላሉ። ራት ብቻ ሆኖ ነበር እና ጌታን በሚያከብር መልክ አልነበረም። ለምን? የነበረው አቢዩዝ ይሄ ነው። ምን ነበር ያላችሁ እንደሆነ ቁጥር 22 ላይ ያለላችሁ፣ ቁጥር 28 ላይ ያለላችሁ በምትሰባሰቡበት ጊዜ የጌታ ራት አይደለም። ለምን? ቁጥር 28 በመጀመሪያ ከላይ ከቁጥር 18 ጀምሮ በመጀመሪያ ወደ ማህበር ስትሰባሰቡ መካከላችሁ መለያየት እንዳለ ሰማለሁና በአንድ ልብ ደግሞ አምናለሁ ይላል። እንግዲህ አብራችሁ ስትሰበሰቡ የምትበሉት የጌታ ራት አይደለም። ለምን? በመብላት ጊዜ እያንዳንዱ ይሄ ነው በቃ የተበላሸው ነገር። እያንዳንዱ ምን ያደርግ ነበር? የራሱን ራት ይበላልና። ምን ማለት ነው? ራት ይዘው ይመጡና እያንዳንዱ የራሱን ያመጣውን ቁጭ ብሎ ይበላል ማለት ነው። ቁጭ ብሎ ሲበላ ምን ተፈጠረ? ቀስ እያለ ፉክክሩ እየጨመረ ሲሄድ በሀብታሞቹና በድሆቹ መካከል ልዩነት ሆነ እና ምንም አይመስላቸውም። ለጌታ ክብር ስቲል ይበላሉ። ሀብታሞቹ ይዘውት የመጡትን በልተው ግጥም አድርገው ይጠግባሉ። ግጥም ብለው ቋቅ ስለ ግጥም እያደረጉ ይበላሉ። ፌሽታ ነው፣ ይደሰታሉ። ሆድም ይጠግባል። ተሰክራላችሁም ይላል። በመብላት ጊዜ እያንዳንዱ የራሱን ራት ይበላና አንዱም ይራባል፣ አንዱም ይሰክራል። ይጠግባል። ይሄ ከቀን በላይ የሆነ ጥጋብ ይጠግባል። እና ድሆቹ ለብቻ ቁጭ ብለው ድሆቻቸውን ለይተው ድሆቻቸውን ለብቻ አድርገው ድሆቻቸው የሚበሉት አጥተው ተርበው በጌታ ራት ቀን ማለት ነው የጌታን ራት ሲወስዱ ድሆቹ ይለያሉ፣ ድሆቹ ይራባሉ። በጣም ጥሩ ምግባቸውን ደግሞ ሀብታሞቹ ይበላሉ፣ ይጠጣሉ፣ ይሰክራሉ። ተሰክራላችሁ ብሎ በመጠጥ የገለጠው የግድ የአልኮሆል ስካር ሳይሆን የመብል ስካር፣ ጢም ብሎ ስሜትን እስኪነካ ድረስ የሚደረግ ስካር ጥጋብ ነበር በመሃላቸው። ትርጉም አልባ ነበር። ምዕራፍ 10 ላይ ትዝ ይላችሁ እንደሆነ አንደኛ ቆሮንቶስ ምዕራፍ 10 ቁጥር 17 ላይ አንዱን ጽዋ ሲካፈሉ አንዱንም ህብስት ሲካፈሉ አንድነትንና ህብረትን ማሳየት ነው የጌታ ራት አንዱ ዓላማ። ምዕራፍ 10 ቁጥር 17 እንድታነቡ ጋብዛችኋለሁ። የጌታን ጽዋ በምንካፈልበት ጊዜ ብዙዎች ሆነን ሳለን፣ ይሄ ነው ቶሎ ለመሄድ ያህል፣ ብዙዎች ሆነን ሳለን ከእግዚአብሔር ጋር ያለንን አንድነት ብቻ ሳይሆን የሚያሳየው የጌታ ራት እርስ በርስ ያለንን ህብረት፣ ብዙዎች ሆነን ሳለን ያንን አንዱን ህብስት መካፈላችን፣ ያንን አንዱን ዳቦ መቁረሳችን፣ ያንን አንዱን ህብስት መቁረሳችን በመካከላችን ያለውን ህብረት የሚያሳይ ነው። ዓላማው ከእግዚአብሔር ጋር ያለንን ህብረት የሚያሳይ ነው። ደግሞስ እርስ በርስ ያለንን ህብረት የሚያሳይ ሆኖ ሳለ ቆሮንቶሳውያን እርስ በርስ ያለው ህብረት ሳይኖር ይበላሉ። ትርጉም የለውም።
ህብረታቸው በመካከላቸው አንድነትና ህብረት ሳይኖር ይበላሉ። ትርጉም የለውም። ስለዚህ ጳውሎስ የሚያደርገው ምንድነው? ችግሮቹን ይጠቅሳል። መጀመሪያ ቁጥር 17 እስከ 22 ትርጉም አልባ ነው። ድሆች ተገፍተዋል። ድሆች አቢዩስ ተደርገዋል። በመካከላችሁ መለያየት አለ። በመካከላችሁ አለ የሚለው መለያየት ቁጥር 17 18 ላይ አለ የሚለው የመለያየት አይነት መለያየት መኖሩ አያስገርምም። ምናልባትም ከመካከላችሁ አንዳንዶች የበሰሉት እንዲወጡ ምናልባት መለያየት ያስፈልግ ይሆናል። ግን ተፈትናችሁ እንድትወጡ ግን በመካከላቸው ያለው የመለያየት አይነት አንደኛ ቆሮንቶስ ምዕራፍ 1 እስከ 3 ላይ ያለው መለያየት አይደለም። ያኛው ቲዮሎጂካል ነው። በደንብ አድርጋችሁ ስሙኝ ወገኖች። ያኛው የመጀመሪያውን አንደኛ ቆሮንቶስ ምዕራፍ 1 እስከ 3 ላይ ትዝ ይላችሁ እንደሆነ የጳውሎስ ነኝ የአጵሎስ ነኝ መስቀሉን የካደ ቲዮሎጂካል የሆነ ነው። ይሄኛው ግን የኢኮኖሚ ነው፣ የሶሻል ነው፣ የማህበራዊ ነው። በመካከላቸው አሁን ያለው መለያየት ሀብታሞቹ ለብቻ የሚበሉ የሚጠግቡ የሚሰክሩ፣ ድሆቹ ለብቻ የሚራቡ በጌታ እራት ቀን ነው። እሱ ነው ችግሩ። የጌታ እራት አይደለም። ያንዳንዱ የራሱን ይበላል። ቁጥር 22 የምትበሉባቸውና የምትጠጡባቸው ቤቶች የሏችሁም ወይ? እና አንድ ቃል ልንገራችሁ ወገኖቼ፣ የጌታን እራት የሚወስዱት ይሄ ነው። ቁጥር 22 የጌታን እራት የሚካፈሉት የእግዚአብሔርን ማህበር በመናቅ ነው። የእግዚአብሔርን አካል የክርስቶስ አካል የሆነችን ቤተ ክርስቲያን በመናቅ ድሆችን በማሳፈር አንብቦ ወገኖቼ፣ የኔ ቃላት አይደሉም እነኚህ የእግዚአብሔር ቃላት ናቸው። የእግዚአብሔርን ማህበር እንዴት ትንቃላችሁ? ትንቃላችሁን? አንዳች የሌላቸውን ታሳፍራላችሁ። አየ ድሆችን የእግዚአብሔር ማህበር ይላቸዋል። የእግዚአብሔር ማህበር የሀብታሞች ብቻ አይደለችም። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ማህበር የሀብታሞች ብቻ አይደለችም። ሀብታሞቹ እየበሉ እየጠጡ የሚደሰቱባት ሳይሆን፣ ድሆች የሚገፉባት ሳይሆን፣ እንዴት ድሆችን ብቻ ሳይሆን እንዴት የእግዚአብሔርን ማህበር ትንቃላችሁ? ለካ ድሃ ሆነን ሀብታም ሆነን ሁሉ በክርስቶስ አዲስ ፍጥረት ስለሆነ የእግዚአብሔር ማህበር አባል ነው። የእግዚአብሔርን ማህበር ትንቃላችሁ፣ አንዳች የሌላቸውን ታሳፍራላችሁ። እንዴት ይሆናል? እንዴት ይሆናል? ድሆችን በመግፋት ላይ የተመሰረተ ህብረት ነበር። ድሆችን በማሳፈር ላይ የተመሰረተ ህብረት ነበር። ሀብታሞች እርስ በርስ እየተሰባሰቡ መሰብሰብ አለ፣ ምግብ አለ፣ ግን መለያየት አለ። መሰብሰብ አለ፣ መብላት አለ፣ ግን ህብረት ሳይሆን እውነተኛ ህብረት ሳይሆን ህብረት ነው የሚሉት እነሱ፣ የጌታ እራት ነው የሚሉት እነሱ። እውነተኛ ህብረትና የጌታ እራት ሳይሆን ድሆች የተገፉበት፣ ድሆች በሶሻል ክላሳቸው የተነሳ የተገፉበት፣ የማይበሉበት፣ የሚራቡበት፣ የተረሱበት፣ የሚናቁበት ማህበር የእግዚአብሔር ማህበር ሊሆን አይችልም። ድሆች የተናቁበት የጌታ እራት አይደለም ነው። ድሆች የተገፉበት ማህበር የእግዚአብሔር ማህበር አይደለም። የእግዚአብሔር ማህበር የተወሰኑትን ከገፋ የእግዚአብሔር ማህበር አይደለም። ህብረታችሁ የእግዚአብሔር ህብረት አይደለም። የእግዚአብሔር ማህበር አይደለም። የምትወስዱት እራት የጌታ እራት አይደለም። ለምን? ድሆች ተንቀዋል፣ ተገፍተዋል፣ አሳፍራችኋቸዋል። ከኔ ኢማጂን ለማሰብ ትችላላችሁ። የጌታ እራት እንወስዳለን ተብለው ከዛ አንዳንድ ተማሪዎች አዲስ አበባ በጣም የምስኪን ልጆች የሚበሉት የሌለ ደህናዎቹ የደህና ቤተሰብ ልጆች በመሳቃ ቋጥረው ስለሚሄዱ እነሱም መሳቃ አላቸው ይባላል። አሁን በመንግስት ትምህርት ቤቶች መመገብ ስለተጀመረ እግዚአብሔር የተመሰገነ ይሁን። መመገብ ነበረብን፣ ግን ቢያንስ አሜን ማለት በጣም ጥሩ ነው። ቸርች ስለሚመገቡ ግን በጣም ትምህርት ቤት ያላቸው አንዳንድ ወገኖች ሲናገሩ ሰምታችሁ እንደሆነ ምንም የሌላቸው ልጆች ራሱ እንትን ይዘው ይመጣሉ፣ የምሳቃ ይዘው ይመጣሉ። ላለማፈር ማለት ነው። ያኛውም የምሳቃ አለው፣ ይሄኛውም የምሳቃ አለው፣ ላለማፈር ማለት ነው። እና እነዛም ጥግ ይዘው ሲበሉ እነኚህም ጥግ ይዘው ባዶ ነው እኮ ምግብ የለውም፣ ግን ባዶን ይዘው ቁጭ ይላል፣ የበሉ ለመምሰል ማለት ነው። በዓለም ስታዩት እሺ፣ በክርስቶስ ቤት ውስጥ ያላቸው በጣም እየበሉ የሌላቸው አፍሮ ቁጭ ይላሉ። ስጡን ማለት አይችሉም፣ አፍሮ ቁጭ ይላሉ። ድሆችን በማሳፈር ላይ የተመሰረተ ህብረት ነበረ። ድሆችን በማስቀናት ላይ የተመሰረተ ህብረት ነበረ። ድሆችን በመግፋት ላይ የተመሰረተ ህብረት ነበረ።
ግማሾቹ በጣም የሚጠግቡበት፣ ድሆች ደግሞ የሚራቡበት ህብረት ነበረ። አቢዩዝ ነበረ። የጌታ እራት ይሉታል ጳውሎስ። የጌታ አይደለም። ሰው ከተገፋ የጌታ አይደለም። ሰው ከተናቀ የጌታ አይደለም። ሰው በኢኮኖሚ ክላሱ ምክንያት ከተገፋ የጌታ ሊሆን አይችልም። የጌታ የሁሉ ነው። የጌታ የእግዚአብሔር ማህበር ነው። ከዛ ቁጥር 22 እስከ 26 ላይ ትክክለኛውን ስዕል ያሳያቸዋል። አቢዩዝድ የሆነው ስዕል እነሱ የሚያረጉት ነው። ድሆች የተገፉበት፣ የሚያፍሩበት፣ አካሉን የናቁበት፣ መለያየት ያለበት። ትክክለኛው ስዕል ግን ሁልጊዜ በየሳምንቱ የምናነባው ነው። ሰው አላነብላችሁ። ቁጥር 23 እስከ 26 እስቲ ተመልከቱ። የጌታ እራት አይደል የሚሉት? የጌታ እራት እኮ እንደዚህ ነው። የጌታ እራት እኮ እንደዚህ ነው። ሲጀመር በጣም ማፈር አለባቸው ቆሮንቶሳውያን። ይሄ ሲነበብ ሲጀመር የተጀመረው የመጀመሪያው እራት ይሄን ይመስላል። ይሄን ይመስላል። መቼ ተጀመረ? ጌታችን አልፎ በተሰጠባት በዚያች ሌሊት። ይሄን ወስዶ የሀብታምና የደሃ ማድረግ አይቻልም። ይሄን ወስዶ የሀብታምና ይሄ እኮ እራት አይደለም። ይሄ እኮ የጌታ እራት ነው። እንዴት ተጀመረ? ጌታችን አልፎ በተሰጠባት በዚያች ሌሊት። የጭንቅ ሌሊት፣ የአልፎ መሰጠት ሌሊት፣ የክርስቶስ የስጋው መቆረስ ሌሊት። ስጋው ለመቆረስ አልፎ የሚሰጥባት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶ ሰጣቸው። ይሄ ስጋዬ ነው ለመታሰቢያዬ። ይሄን እያሰቡ ማለት ነው። ሞቱን፣ መስቀሉን፣ ክርስቶስ የሰራውን ስራ እያሰቡ እንዲበሉ ለመታሰቢያዬ አድርጉት። ለስጋዬ መቆረስ መታሰቢያ። ተመልከቱ። ይሄ ለመብላት፣ ለመጠጣት፣ ለመስከር፣ ለማስራብ እያረጉት ያለው ጌታችን ግን ይሄ ለሞቴ መታሰቢያ፣ ለስጋዬ መቆረስ መታሰቢያ አለ። ከራት በኋላ ጽዋ ነሳ። ይሄ በደሜ የሚሆን አዲስ ኪዳን ነው አለ። የደሙ መፍሰስ ምልክት ነውና ይሄ እኮ እናንተ እያረጋችሁት ያለው መሆን የነበረበት የጌታችን የኢየሱስ ክርስቶስ የስጋውን መቆረስና የደሙን መፍሰስ የሚያሳይ መሆን ሲገባው አይደለም። ግን እናንተ በዚህ ኮንቴክስት ነው የተሰጠው። ይህን እንጀራ በበላችሁ ጊዜ፣ ጽዋውን በጠጣችሁ ጊዜ የጌታን ሞት መስቀሉን የሚያሳይ ነው። ቆሮንቶሳውያን ምንድነው ያበላሹት? ያበላሹት መስቀሉን አያሳይም። የጌታ እራት መስቀሉን ማሳየት ነበረበት። አልፎ በተሰጠባት ሌሊት የሆነችው መስቀሉን ከማያሳይ ነገር እግዚአብሔር ቤተክርስቲያንን ይጠብቅ ወገኖች። መብል አለ፣ ስብሰባ አለ፣ መብል አለ፣ ሁሉ ነገር እኮ አለ። ዋናው ሞተር ተነቅሎ የወጣ መኪና አይነት እኮ ነው። መኪናው አለ፣ ከለሩ አለ፣ ስትራክቸሩ አለ። መኪና ይመስላል፣ ሊነዳ አይችልም። ውስጡ ቀፎ ነው፣ ባዶ ነው። የጌታ እራት አለ፣ ቀለም ተቀብቷል፣ ይበላሉ፣ ይጠጣሉ። ዳንኪራው አለ፣ መዝሙሩ ምናልባት አለ። የጌታ እራት ነው አለ። ድሆች ይገፋሉ። ሞተሩ ተነቅሎ ወጥቷል። የቤተ ክርስቲያን ዋናው ኢንጂን መስቀሉ ስለሆነ መስቀሉ ወጥቷል። መስቀሉ ያለበት ነው የጌታ እራት። የመስቀሉ መታሰቢያ ነው። ማዕከሉ መስቀሉ ነው። ጌታችን አልፎ በተሰጠባት ሌሊት ያረገ ነው። ስለሆነስ የጌታ እራት የመስቀሉ መንገሪያ ነው። ያሰባሰበን መስቀል ማወጃ ነው። ስጋው የመቆረሱ፣ ደሙ የመፍሰሱ እና ተመልሶ እስኪመጣ ድረስ ባረጋችሁት ጊዜ ተመልሶ እስኪመጣ ድረስ ምኑን ትናገራላችሁ? ምኑን ይላል? በሉታ ሞቱን ትናገራላችሁ። የሞቱ ምሽት ስለሆነ ያደረገው ሞቱን ትናገራ። ጌታ ኢየሱስ ለኔ ሞተ። ቆሮንቶስ እያረጉት ያለ ሞቱን ይናገራል። ሞቱን የሚናገር ይመስላችኋል? የአሕዛብ አማልክት ዳንኪራን ያመለክት ይሆናል። የኢየሱስን መስቀል አያመለክትም። የኢየሱስ መስቀል ሁሉ በእኩልነት የተስተናገደበት መስቀል ስለሆነ፣ ሀብታም ድሃ የሌለበት መስቀል ስለሆነ፣ ድሃ የማይገፋበት መስቀል ስለሆነ፣ ድሃ የማይዋረድበት የማይናቅበት መስቀል ስለሆነ፣ ሰዎች ተገፍተው ወደ ኋላ የማይቀሩበት መስቀል ስለሆነ፣ ሁሉን አንድ ያደረገ መስቀል ስለሆነ፣ ሀብታምና ድሃ፣ የተማረና ያልተማረ፣ አይሁድና የግሪክ ሰው፣ ወንድና ሴት በመስቀሉ ላይ እኩል ሰው አድርጎ በክርስቶስ ኢየሱስ አዲስ ፍጥረት የሆንበት መስቀል ስለሆነ፣ መለያየት ያለበት ሁሉ የጌታን ራት አያመለክትም። ህብረት ያለበት ደግሞ የጌታን ራት ያመለክታል። ሞቱን ትናገራላችሁ። ስለዚህ ችግር አለባቸው። ምን ሆነዋል? ተለያይተዋል። ችግር አለባቸው። ምን ሆነዋል? ድሆችን ገፍተዋል።
ቁጥር 23 ጀምሮ ወገኖቼ ያብራራላችኋል። ከቁጥር 27 ጀምሮ ስለ እግዚአብሔር ፍርድ ይናገራል። እግዚአብሔር ሳይፈርድ በፊት ራሳችሁን እንድታነቡት አበረታታችኋለሁ። መጨረሻ ላይ እግዚአብሔር ሳይፈርድ በፊት በጌታ ተገሰጹ ይላችኋል። እግዚአብሔር ይፈርዳል። እግዚአብሔር ይፈርዳል። ኦልሬዲ አንዳንዶቹ ላይ አሁን እግዚአብሔር እየፈረደ ነው። እንዴት ነው ያላስተዋሉት? አይናቸው ተሸፍኗል። አንዳንዶቹ ላይ እግዚአብሔር ኦልሬዲ እየፈረደ ነው። ጳውሎስ አውቆታል። ቁጥር 30 ላይ በዚህ ምክንያት በእናንተ ዘንድ የደከሙ አሉ፣ የታመሙ አሉ። ፍርድ እየበላ ያለ አለ። ሳይገባው እየበላና እየጠጣ ያለ በራሱ ላይ ፍርድ ይበላል፣ ፍርድ ይጠጣል። እግዚአብሔር ይጠብቀን። ፍርድ ይበላል፣ ፍርድ ይጠጣል። ምን አይነት እኔ ይሄን ምንም ልላችሁ አልችልም። የታመሙ የደከሙ የሞቱ አሉ ይላል። በዚህ ምክንያት ፍርድ በልተው ፍርድ ጠጥተው ድሆችን እየገፉ የጌታ እራት እያሉ እየወሰዱ ድሆችን እየገፉ የእግዚአብሔርን ቤተክርስቲያን እየሸነሸኑ ከመዓት በቆሮንቶስ የሶሻል ሽንሻኖ ነው ያደረጉት። ሀብታም እያደረጉ እየሸነሸኑ የጌታ እራትን ይወስዳሉና እግዚአብሔር ዝም የሚል ይመስላችኋል? ኦልሬዲ የእግዚአብሔርን ፍርድ እየበላችሁ ነው። ኦልሬዲ የእግዚአብሔርን ፍርድ እየጠጣችሁ ነው። በምን ተገልጧል? ደክመዋል፣ ታመዋል፣ እንቀላፍተዋል። እከሌ በእንትን በሽታ ሞተ እያሉ ይሆናል የቀበሩት። ግን ለጳውሎስ ፍርድ ነው የጠጣው፣ ፍርድ ነው የበላው። በአዲስ ኪዳን እንደዚህ አይነት ቃል ትጠብቃላችሁ? ፍርድ ነው የበላው፣ ፍርድ ነው የጠጣው። እንደና ሐናንያና ሰጲራ ማለት ነው። አምላካችን የሚያስፈራ አምላክ ነው። በመስቀሉ ላይ ከተዛበትን በተለይ በጣም እግዚአብሔር ሲሪየስ ነው። በመስቀሉ ትልቅ ዋጋ ስለከፈለ እግዚአብሔር መስቀሉ ላይ ከተሳለቅን ትልቅ ነው ዋጋው ምን ከፍለው እና እግዚአብሔር ይፈርዳል። ስለሆነስ ሳይገባችሁ አትውሰዱ። በአማርኛ በጣም ስለሚቸግራቸው አንዳንድ ሰዎች ሳይገባው እያሉ ያነባሉ። ሳይገባው ነው ስለሚፈሯት ሳይገባውን አንዳንድ ጊዜ እዚህ ያረጋችሁም ትኖሩ ይሆናል። ሳይገባው የሚበላ ሳይገባው በማይገባ መልክ ማለት ይሄ ማለት ነው። የክርስቶስን አካል እየበታተኑ የክርስቶስን አካል እየከፋፈሉ የእግዚአብሔርን ማህበር እየናቁ የጌታን እራት መውሰድ ምን ይባላል? ሳይገባው አንወርዚ። ለሱ ነው ኢየሱስ የሞተው። ለአንድነትና ለህብረት ነው ኢየሱስ የሞተው። ለአንድነትና ህብረትን እያፈራረሱ የክርስቶስን አካል እያፈራረሱ የጌታን እራት ነው ሳይገባው አይውሰድ። በተሰባሰባችሁ ጊዜ ሳይገባው አይውሰድ። ሳይገባው ይህን እንጀራ የበላ የጌታን ጽዋ የጠጣ የጌታ ስጋና ደም ዕዳ አለበት፣ እግዚአብሔር ይፈርዳል። ሳይገባው የሚበላ የሚጠጣ የጌታን ስጋ የጌታን አካል ማለት ነው። ስለ ቤተ ክርስቲያን እንደሚያወራ ነው እኔ የማስበው። የጌታን አካል የሆነች ቤተ ክርስቲያንን ኮንሲደር ስለማያደርግ ስለማይለይ የጌታን አካል የጌታን ስጋ የጌታን ቤተሰብ ስለማይለይ ሪኮግናይዝ ስለማያደርግ በራሱ ላይ ፍርድ ይጠጣል። የእግዚአብሔርን ቤተክርስቲያን እየከፋፈሉና እየለያዩና ድሆችን እየናቁ መውሰድ ሳይገባ መውሰድ ስለሆነ ፍርድን ያስከትላል። ስለዚህ ምን ያርጉ? መጨረሻ ላይ አለላችሁ። አንዳንድ ሰዎች አይ ዶንት ኖ እዚህም ትኖሩ ይሆናል፣ በእናንተ ቤተክርስቲያንም ይኖር ይሆናል። አንዳንድ ሰዎች በህይወታቸው ችግር ሲያጋጥማቸው ዲል አያረጓትም። ችግሯን ሳይሆን ዲል የሚያረጓት የጌታን እራት ባለመውሰድ ነው ዲል የሚያረጓት። አራራቸው ግልጽ እስኪሆንላችሁ ድረስ የጌታ እራት አልወስድም ይላሉ። ለምን? ከወንድም እንትና ጋር ችግር አለብኝ ይላል። ከወንድም እንትና ጋር ያላቸውን ችግር ሳይሆን የሚፈቱት ከጌታ ጋር ያላቸውን ነው ችግር የሚያረጉት። ችግራቸውን ላለመፍታት የጌታን እራት ስላልወሰዱ ጽድቅ ያረጉ የሚመስላቸው ሰዎች አሉ። ችግር ስላለብኝ የጌታ እራት አልወስድም ሳይሆን ችግርን ፍታና የጌታ እራት ውሰድ ነው እግዚአብሔር ቃል። ሰው ራሱን ይፈትን እና ይብላ ይጠጣ ነው። ከዛ ቀጥሎ ሰው ራሱን ይፈትን
የክርስቶስን አካል ይለይ። እርስ በርሳችሁ ተቀባበሉ፣ እርስ በርሳችሁ ተጠባበቁ። አንዱ አንዱን ይቀበለው። ሰው ራሱን ይፈትንና ከዛ ይብላ ይጠጣ፣ ሸር ያርግ። የጌታን ራት ማቆም ሳይሆን ትእዛዝ የሚሰጣቸው መስተካከል ነው። ትእዛዙ መስተካከል፣ መታረቅ፣ መስማማት፣ ሪኮግናይዝ ማድረግ፣ የጌታን አካል መለየት፣ የጌታን አካል እውቅና መስጠት፣ ስጋው የተቆረሰበትን የጌታን ስጋ እውቅና መስጠት፣ መፈተን። እሱ ከፍርድ ያስመልጣችኋል። አንድ የሳምራይዝ ላድርግላችሁና ለኛ ዘመን ያለውን ትምህርት ተናግሬ ጨርሳለሁ። ችግሩ ምንድነው? መለያየት በመካከላችሁ። ምን ላይ የተመሰረተ? ኢኮኖሚ ክላስ ላይ የተመሰረተ። ድሆችንና ሀብታሞችን የለየ አኗኗር ይኖሩ ነበር። ድሆችንና ሀብታሞችን እየለያዩና እየከፋፈሉ የጌታን ራት ይወስዱ ነበር እና የጌታ ራት ይሉት ነበር። ግን የጌታ ራት አይደለም ነው የጳውሎስ ክርክር። ራሳችሁን ፈትኑ፣ ራሳችሁን መርምሩ ነው የጳውሎስ ክርክር። ለምን ነው የጌታ ራት ያልሆነው? ለምን ነው የጌታ ያልሆነው ያ ራት? ይሄ ይሻላል። ለምን ነው የጌታ ያልሆነው ያ ህብረት? ለምን ነው የጌታ ያልሆነው ያ መሰባሰብ? የእግዚአብሔርን ቤተሰብ ስለሚንቅ፣ የእግዚአብሔርን ቤተሰብ ስለሚያሳፍር። የእግዚአብሔርን ቤተሰብ ያናናቀ፣ የእግዚአብሔርን ቤተሰብ ያስከፋ፣ የእግዚአብሔርን ቤተሰብ የለየ፣ የእግዚአብሔርን ቤተሰብ ያሳፈረ፣ የእግዚአብሔርን ቤተሰብ በሀብታምና በድሃ የለየ የእግዚአብሔር ሊሆን አይችልም። የእግዚአብሔር ራት ሊሆን አይችልም። እግዚአብሔር ስለ ጌታ ራት የተመሰገነ ይሁን። ከእግዚአብሔር ጋር ያለንን ህብረት፣ እርስ በርስ ያለንን ህብረት እና የጌታን ሞት የምንገልጥበት ህብረታችን አንዱ አካል ስለሆነ እግዚአብሔር የተመሰገነ ይሁን። ግን የእግዚአብሔርን ቤተሰብ የናቀ፣ የክርስቶስን አካል የከፋፈለ የጌታ ሊሆን አይችልም። እችን ብቻ እናገራለሁ። 2-3 ደቂቃዎች እንድትሰጡኝ እንዳትንቀሳቀሱ ጠይቃለሁ። የጌታን አካል የናቀ፣ የጌታን ቤተሰብ ያከፋፋ፣ ድሆችን ያገለለ ከእግዚአብሔር ሊሆን አይችልም። ይሄ ለቤተ ክርስቲያን በጣም ትልቅ ትምህርት ነው። የዘመናችን ቤተ ክርስቲያን አንዱ ትልቅ ፈተና ሰውን ዓለም በምትመዝንበት ሚዛን መመዘን ነው። በጣም ትልቁ ፈተናችን ሰውን በዓለም መመዘኛ መመዘን ነው። ዓለም ሰውን የምትመዝንበት መመዘኛ አላት። ትልቅ ስልጣን ያለው ሰውና ምንም ስልጣን የሌለው ሰው እኩል አይታይም በዓለም። ከሰውም ሰው አለ። እዚህ ጋር ማሙሻ ሰው ነው፣ እዛ ጋ ከሰውም ሰው አለ። ሰው መመዘኛው ስልጣን ሆኗል። ሰው መመዘኛው በጣም ሀብት ሆኗል። ሰው መመዘኛው በጣም ሀብት ሆኗል። ሰው አለ፣ ግን ከሰውም ሰው አለ። አንደኛ ሁለተኛ የተባለው ዝርዝር ውስጥ አሁን እኛ የለንም በዓለም ላይ። የዓለም አንደኛ አለ ቢል ጌትስ ምናምን፣ የዓለም አንደኛ ነው። እግዚአብሔር ከሰማይ ሲሆን የዓለም አንደኛ ይል እንደሆነ አላውቅም። የዓለም አንደኛ አለ፣ የዓለም ሁለተኛ አለ፣ የዓለም ሶስተኛ አለ። ዝርዝሩ ላይ የት ናችሁ እናንተ ብትል ዝርዝሩ ውስጥ ማንገባ አለ። ደግሞ ህዝብ ደግሞ አለ። ዓለም መመዘኛዋ ሀብት ነው። ዓለም መመዘኛዋ ስልጣን ነው። በጣም ስልጣን ያለውን፣ በጣም ሀብት ያለውን፣ በጣም ዝና ያለውን ከሌላው ሰው ጋር እኩል አታይም። ዓለም ከሌላው ሰው ጋር እኩል አታይም። እኩል አታስተናግድም። እኩል አታስቀምጥም። በአንድ ማዕድ እኩል አታስቀምጥም። አንድ ወንበር ላይ እኩል አታስቀምጥም። አንድ ጠረጴዛ ላይ። እንዲያውም ጌታችን ሲመክር እንዳታፍር ከፈለክ ግብዣ ስትጋበዝ ትልቅ ቦታ ላይ ሄደ ቁጭ እንዳትል በኋላ ያስነሳዋል ምናምን አለ ጌታችን። ራሱ ያውቀዋል እሱ። ክርስቲያን መሆኔ በጣም ደስ የሚለኝ መሬት ላይ መጥቶ የሚሆነውን ሁሉ ቸክ አድርጎ ሄዷል። አምላኬ የማመልከው እና ድሮም ያውቀው ነበር፣ ባይመጣም ያውቀው ነበር ችግሩን። ግን መጥቶ ደግሞ ማየቱ አይተዋል አንተ ራስህ እንድል ያደርገኛል። ያውቀዋል። የከበሬታ ወንበር የሚሰጣቸዋሉ፣ የከበሬታ ስፍራ የሚሰጣቸዋሉ፣ የከበሬታ ሚዛን የሚሰጣቸዋሉ፣ ማይሰጣቸው ደግሞ አሉ። ይሄ ያለ መመዘኛ ነው። መስቀል ላይ
መስቀል ላይ ሰው መመዘኛው ሀብት አይደለም። መስቀል ላይ ሰው መመዘኛው ዝና አይደለም። መስቀል ላይ ሰው መመዘኛው ስልጣን አይደለም። መስቀል ላይ ሰው መመዘኛው ኢየሱስ ክርስቶስ የሰራው ስራ ስለሆነ በመስቀል ላይ ሀብታም የለም፣ ድሃ የለም። በመስቀል ላይ ምስኪን የለም፣ የተለየ የለም። በመስቀል ላይ ሁላችንን አዲስ ፍጥረት ያደረገን አምላክ የተባረከ ይሁን። ቸርች በዚህ ዘመን ቸርች በ21ኛው ክፍለ ዘመን በጣም ትልቁ ፈተናችን በዓለም ሚዛን ምዕመናንን መመዘን ነው። እኔ እኮ ያው ስናገር በግልጽ ነው። እንግዲህ ቲቪም ስላለ እናንተን ካልተመለከታችሁ አይመለከተንም በሉ። በቸርች ሁሉ ሰው አሳ ነው፣ ግን ወፍራም አሳ አለ፣ ቀጭን አሳ አለ፣ ትንሽ አሳ አለ። ወፍራም አሳ ማጥመድ ነው የህይወት ዓላማ የሚሉ አገልጋዮች አሉ። ጌታ ኢየሱስ ደግሞ ወፍራሞቹ አይገቡም፣ ግመል በመርፌ ቀዳዳ ቢሾልክ ይሻላል። ወፍራሙ ብዙ አይገባም። በነገራችን ላይ ብዙ አይገባም። በዓለም ላይ ብዙ አይገቡም። እና ሚድን የለም ሲሉት አይ ለእሱማ ለእግዚአብሔር ምን የሚሳነው ነገር የለም፣ ወፍራሙም በመርፌ ቀዳዳ ይሾልክ ይሆናል። ግን ጥቂት ናቸው የሚሾልኩት። የጌታችን በጣም አብዛኛው ተከታይ ጌታችን በምድር ባገለገለ ጊዜ ከሱ በላይ ቅባት ምን አለ? ሙታንን እያስነሳ ታምራት እየሰራ ማት ነገር እያደረገ የጌታችን አብዛኛው ተከታይ ህዝቡ የሚባለው ነበር። ህዝቡ የሚባል ነበር። የዛን ጊዜ የተለያየ አለ፣ የሃይማኖት ክላስ አለ፣ የፖለቲካ ክላስ አለ፣ ጭፍሮች አሉ፣ እንትኖች አሉ። ህዝቡ ማለት ጠቅላላ የገበሬው እንትኑ ዝም ብሎ ተራው ሰው ተራው ላለ ማለት ህዝቡ ነበር የሚላቸው the people። የኢየሱስ አብዛኛው ግርግር ብሎ ሲከተም the people ያሪያት the people አለፍ አድርጎ ጣል ያረጋቸዋል። ጣል ሲያረግ በጣም ትልቁ የኢየሱስ ኳሊቲ ወፍራም ሆኖ የመጣውም ቀጭን ሆኖ የመጣውም በመስቀሉ ላይ እኩል አድርጎ አዲስ ፍጥረት አድርጎ የሚያስቀምጥ እግዚአብሔር ሀብታምና ድሃ ልጆች የሉትም። እግዚአብሔር ልጆች ነው ያሉት። እግዚአብሔር ቤተሰብ ነው ያለው። እግዚአብሔር ሀብታችንን የሚለካው በምንነዳው መኪና በኪሳችን ባለው ገንዘብ፣ እግዚአብሔር ሀብታችንን የሚለካው በምንለብሰው ልብስ አይደለም። እግዚአብሔር ሀብታችንን የሚለካው በክርስቶስ ኢየሱስ ኦሬዲ ፕሮስፐረስ ያደረገን አምላክ፣ ባለጠጋ ያደረገን አምላክ የተባረከ ይሁን። ኦሬዲ ባለጠጋ እኩል ያስቀመጠን፣ በግራና በቀኝ ያለነውን እኩል ያስቀመጠ አምላክ። መስቀሉ እኩል አስቀማጭ ነው። መስቀሉ እኩል የሚያስበላ ነው። መስቀሉ እኩል ህብረት እንድናደርግ የሚያደርግ ነው። ከመለያየት ቅሌት እግዚአብሔር ይጠብቀን። ከመለያየት የእግዚአብሔርን ቤተክርስቲያን በሀብታምና በድሃ፣ በክላስ፣ በዘር፣ በቋንቋ፣ በአገልግሎት ከመለያየት እግዚአብሔር ይጠብቃችሁ። እግዚአብሔር ይጠብቃችሁ። በአንዳንድ አብያተ ክርስቲያናትና አገልግሎት ለእንደኛ አይነት ተራ ሰው ብዙ ቦታ የለም። እንደውልልሃለን ትባሉ ይሆናል፣ አይደወልላችሁ። እንጎበኛለን ትባሉ ይሆናል፣ አትጎበኙ። መቀመጫ እንኳን ለብቻ ያላቸው ምዕመናን አሉ። አንዳንድ ቦታ ማንንም አይደፍራትም። ትልቁ ችግር ቤተክርስቲያን ብለን ስለጀመርን ነው እንጂ ሁሉ እንግዲህ የዘመረ ሁሉ ቤተክርስቲያን ካለን በጣም ችግር ነው። ስለኛ ብናወራ ይሻላል። በእኛ ዘንድ እንደዚህ ከመሆን እግዚአብሔር ይጠብቀን። ሰውን በመልክ፣ ሰውን በጤና፣ ሰውን በሹመት፣ ሰውን በሀብት፣ ሰውን በዘር፣ ሰውን በክላስ ከመለያየት ወጥተን ሰውን በመስቀል ወደ ማየት እግዚአብሔር ያምጣል። ቆሮንቶስን ኢንካሬጅ የሚያደርጋት ሰውን በመስቀሉ ጌታችን አልፎ በተሰጠባት ሌሊት፣ በዚያች ሌሊት የተበላችው ራት የሁሉ ስለሆነች በህብረትና በአንድነት የምንኖርበት ዘመን እግዚአብሔር ያርግልን። ሀብታምና ድሃ በእግዚአብሔር ፊት የለም። በእግዚአብሔር ልጆች ነው ያሉት። ሁሉም እኩል ልጆች የሚስተናገዱበት የኢየሱስን መስቀል ከፍ የምናደርግበት ዘመን ያርግልን። ራሳችንን የመፈተን ለእግዚአብሔር የመኖር ዘመን እግዚአብሔር ያርግላችሁ።